ከኢንተርናሽናል ብሬክ መልስ የአርሰናልን ከባባድ ሳምንታትና ከባባድ ጨዋታዎችን እየተመለከትን እንገኛለን። ቶተንሃም ሆትስፐርስ፣ ባየር ሚዩኒክ፣ ቼልሲ ከሰሞኑ አርሰናል የገጠሙ ትልልቅ ክለቦች ናቸው። ታዲያ አርሰናል በቀጣዮቹ ጥቂት ቀናት ውስጥ ተደራራቢ ጨዋታዎችን የሚያከናውን ይሆናል። በቻምፒየንስ ሊግም፣ በእንግሊዝ ፕሪምየር ሊግም፣ በካራቦ ካፕም። ታዲያ ከእነዚህ ተደራራቢ ጨዋታዎች ባለፈ የአርሰናል ደጋፊዎችን ስጋት ላይ የጣለ አንድ ጉዳይ አለ። ይኸውም ደግሞ የተጫዋቾች ጉዳትና የተጫዋቾች መዳከም እንዲሁም ደግሞ የተጫዋቾች መዛል ነው። ታዲያ የቡድኑ አሰልጣኝ ሚኬል አርቴታ ይህን ነገር እንዴት ባለ መንገድ ሊወጣው ይችላል? ለዚህስ ምን አይነት መፍትሄ ይኖረዋል? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙ ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። ይህ ፕሮግራም ቢያንስ 200 ወይ 300 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙ ስትጀምሩ ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ወይት አደርጋለሁ። በዚህኛው ፕሮግራማችን ክፍል ደግሞ የአርሰናልን ጉዳይ የምንመለከት ይሆናል። እንግዲህ አሁን ለአርሰናል ወሳኝ የሚባለው ጊዜ ከዚህ በኋላ በሚመጡት ሳምንታት ላይ በደንብ የምንመለከተው ይሆናል ማለት ነው። የብዙ ሰዎች ጥያቄ የነበረው እንግዲህ ከኢንተርናሽናል ብሬክ መልስ አርሰናል እንዴት ከባባዶቹን ጨዋታዎች ሊወጣቸው ይችላል የሚለው ጉዳይ ነበር። አርሰናል በሰሜን ለንደን ደርቢ ቶተንሃምን መግጠሙን ተከትሎ እንዲሁ ደግሞ በቻምፒየንስ ሊግ ከባየር ሚዩኒክ ጋር፣ በፕሪሚየር ሊጉ ደግሞ ከሌላኛው የለንደን ባላንጣው ከቼልሲ ጋር በሚያከናውናቸው ጨዋታዎች ላይ ምን አይነት ውጤቶችን ሊያስመዘግብ ይችላል የሚለው ነበረ እንደ ስጋትም ተደርጎ ሲቆጠር የነበረው። ነገር ግን እሁድ ዕለት ከተመለከትነውና አርሰናል ከቼልሲ ጋር 1-1 ከተለያየበት ጨዋታ ውጪ ከዛ በፊት በነበሩት ጨዋታዎች ላይ በባየር ሚኒክም እንዲሁ ደግሞ በቶተንሃም ሆትስፐርሱም ጨዋታ ላይ አርሰናሎች በሚያስገርም የበላይነት ነው እነዛን ጨዋታዎች አሸንፈው የነዛን ጨዋታ የቤት ስራቸውን በአግባቡ የተወጡት። አሁን ታዲያ እንግዲህ ተደራራቢ ጨዋታዎች ከዚህ በኋላ በአርሰናል በኩል የምንመለከት ይሆናል። በየ3 ቀኑ ጨዋታን ለማድረግ አርሰናል ተገዷል። ይሄ ደግሞ ሌሎቹም ክለቦች ጋር ያለ ነገር ስለሆነ ሌሎቹም ትልልቅ ክለቦች እንደ አይነት ነገሮች ያጋጥሟቸዋል። እነ ቶተንሃም ሆትስፐርስም፣ እነ ሊቨርፑልም፣ እነ ቼልሲም፣ እነ ማንቸስተር ሲቲም እነዚህ ነገሮች ያጋጥሟቸዋል። ምክንያቱም ቻምፒየንስ ሊግ ላይ እስከተሳተፉ ድረስ ፕሪሚየር ሊግ፣ ቻምፒየንስ ሊግ በየ3 ቀኑ መጫወታቸው አይቀርም። ቻምፒየንስ ሊግ ባይኖርም እንኳን ቶሎ ቶሎ በቀናት ልዩነት ጨዋታ ማከናወናቸው አይቀርም። ይህ ነገር ደግሞ እስከ ፌስቲቭ ፔሪድ ወይም ደግሞ እስከ ፈረንጆቹ የገና በዓል ሰሞን ድረስ መቀጠሉ የማይቀር ሁኔታ ነው። እናም አርሰናል አሁን በትክክል እንደ ወርቅ በእሳት ተፈትኖ ሊወጣ የሚችልበትና የእነዚህን ፈተናዎች የሚሻገር ከሆነ በእርግጥም ከዛ በኋላ ለፕሪሚየር ሊጉ ዋንጫ በደንብ አርሰናል እየገሰገሰ የሚያደርገውን ጉዞውን የሚያስቀጥልበትን ሰፊ እድል የሚሰጠው ይሆናል ማለት ነው። እስካሁን ድረስ በተመለከትነው የ14 ሳምንታት የእንግሊዝ ፕሪሚየር ሊግ ጉዞ እጅግ በጣም ምርጡን አርሰናል ተመልክተናል ማለት ይቻላል። በአንጻራዊነት ከሌሎች ክለቦች አንጻር ስንመለከተው አርሰናል ከፍታ ደረጃ ላይ መቀመጡ፣ በሊጉ የደረጃ ሰንጠረዡ አናት ላይ መቀመጡ በትክክልም ደግሞ የሚገባውና ዲዘርቭ የሚያደርገው ውጤት ነው እንድንል የሚያደርገን ነው። አንድ ጨዋታ ብቻ ነው አርሰናል የተሸነፈው። ከዛ ውጪ 3 አቻ ውጤቶችን አስመዝግቧል ከማንቸስተር ሲቲ፣ ከቼልሲ እና እንዲሁ ደግሞ ከሰንደርላንድ ጋር። ከዛ በስተቀር ግን ያሉትን ጨዋታዎች አርሰናሎች በአሸናፊነት ነው ማጠናቀቅ የቻሉት። ይህም ደግሞ እንግዲህ አርሰናል በሊጉ የደረጃ ሰንጠረዥ አናት ላይ እንዲቀመጥ አድርጎታል። ነገር ግን ደግሞ ይህ በእንዲህ እንዳለ አሁን በሚያደርገው የፕሪሚየር ሊጉ የታይትል ሬስ ላይ ቀጣይ የሚያከናውናቸው ጨዋታዎች እጅግ በጣም ወሳኝ ሚና አላቸው። ምንም እንኳን በእርግጥ ከዚህ በኋላ የቶፕ 6 ክለቦችን እስከ ቦክሲንግ ዴይ ድረስ አርሰናል አያገኝም። ለአርሰናል ጥሩ ነገሩ እሱ ነው። ግን የአንዳንድ ተጫዋቾች ጉዳትና ከዚህ በተጨማሪ ደግሞ በእነዚህ ተጫዋቾች ጉዳት ውስጥ አርሰናል ሌሎች ተጫዋቾች የሚያጋጥሟቸው መዳከም እንዲሁ ደግሞ መዛል ምን አይነት አውትካሞችን ይዘው ሊመጡ ይችላሉ፣ ምን አይነት ምላሾችን ይዘው ሊመጡ ይችላሉ የሚለውን ጉዳይ የቡድኑ አሰልጣኝ ሚኬል አርቴታ በደንብ መፍትሄ ሊያዘጋጅለት የሚገባ ጉዳይ እንደሆነ ይሰማኛል። ምክንያቱም እንግዲህ በባለፈው ሳምንት በነበረውና ከቼልሲ ጋር 1-1 በተለያዩበት ጨዋታ ላይ እንደተመለከትነው አርሰናል በ10 ተጫዋች በሚጫወተው ቼልሲ ላይ አንድ ጎል እንኳን ለማስቆጠር በጣም ረጅም ደቂቃ ፈጅቶበት ነበር። ከዚህ በተጨማሪ ደግሞ ተጨማሪ የሆነ
ኤክስትራ ጉልበት እንኳን አውጥቶ ለማጥቃት በአርሰናሎች በኩል የተመለከትነው ሁኔታ አልነበረም። ያ አንድም በቼልሲ እጅግ በጣም አስገራሚ ፐርፎርማንስ በ10 ተጫዋች እንደሚጫወት ቡድን አይደለም ፐርፎርመንስ ያደረጉ የነበሩት። ይሄ በደንብ እንዲደነቁ የሚያደርጋቸውና እንዲሁ ደግሞ ለቼልሲ ትልቅ ክሬዲት እንድንሰጠው የሚያስችል ጉዳይ ይሆናል። ከነዚህ በተጨማሪ ግን በአርሰናል ተጫዋቾች በኩል የተመለከትነው መዳከም፣ የተመለከትነው ድካም፣ በአካል መዛል ይህንን ነገር ይዞ የመጣ ነገር እንደሆነ ይሰማኛል እኔ። ለዚህ ደግሞ እንግዲህ አርቴታ ምን አይነት መፍትሄና ምን አይነት ምላሾችን በደንብ አዘጋጅቶ ለዚህ ቀጣይ ለሚመጡት ተደራራቢ ጨዋታዎች ምን አይነት መፍትሄዎችን አዘጋጅቶ ይመጣል የሚለውን እንግዲህ ቀጣዮቹ ሳምንታት ላይ በደንብ የምንመለከተው ነገር ነው የሚሆነው። ለምሳሌ ሳሊባ የለም በባለፈው ጨዋታ ላይ እንደተመለከት ነው። እንግዲህ ለዚህ ሳምንት ጨዋታ ይደርሳል ወይስ ደግሞ አይደርስም የሚለውን ጉዳይ አብረን የምንመለከተው ጉዳይ ነው የሚሆነው። ከዛ ባሻገር ደግሞ ቀጣይ የሚመጡትም ጨዋታዎች ለምሳሌ ብሬንትፎርድን አርሰናል ይገጥማል። ከዛ አስቶን ቪላን ይገጥማል። አስቶን ቪላ 4ኛ ደረጃ ላይ የሚገኝ ቡድን ነው። የኡናይ ኤምሬ ቡድን በጣም አስገራሚ ጊዜ እያሳለፈ ነው። ስለዚህ ቀላል የሚባል የጨዋታ መርሃ ግብር አይሆንም። እንዲሁ ደግሞ በቻምፒየንስ ሊጉ ከክለብ ብሩዥ ጋር አርሰናል ይጫወታል። እንግዲህ ከክለብ ብሩዥ ጋር በሚደረገው በዚህ ጨዋታ ላይ አርሰናል ምናልባት የሚያሸንፍ ከሆነ ወደ ቀጣዩ ዙር ማለፉን የሚያረጋግጥበት ጨዋታ ነው የሚሆነው። ስለዚህ ይሄ ጨዋታ ለመድፈኞቹ እጅግ በጣም ወሳኝ ነው። እንዲሁ ደግሞ ከወልቭስ ጋር የሚደረግ ጨዋታ ይሆናል። ይሄ ጨዋታ ለአርሰናል ያን ያክል አስቸጋሪ ይሆናል ተብሎ የሚጠበቅ ጉዳይ አይሆንም። ግን የተጫዋቾች ጉዳትና ከዛ ደግሞ ድካም መምጣቱን እኔ ሁልጊዜም እንደምናገረው ነው፣ በተደጋጋሚ ጊዜ እንደምናነሳው እንደዚህ አይነት ለዋንጫ የሚፎካከሩ ቡድኖች ከመጀመሪያው ሳምንት ጀምሮ እስከ ቀጣዩ እስከ መጨረሻው እስከ 38ኛው ሳምንት ድረስ በተመሳሳይ የሜዳ ላይ ፐርፎርማንስ በተመሳሳይ የሜዳ ላይ ብቃት ላንመለከታቸው እንችላለን። ምክንያቱም ተደራራቢ ጨዋታዎችን ነው የሚያደርጉት። የሰው ልጆች ናቸው። ድካም መኖሩ አይቀርም፣ ፋቲግ መኖሩ አይቀርም። ይሄ ሁላችንም የሚያስማማ ጉዳይ ነው። ነገር ግን ያንን ነገር ለመቀነስ አንዱ ጥሩ መፍትሄ ይሆናል ተብሎ የሚታሰበው ስኳዱን በደንብ ሮቴት እያደረገ አርቴታ መጠቀም ነው። አሁን ከዚህ በኋላ አሰላለፉን ቤስት 11ን አልቀይርም ብሎ አርቴታ ውሳኔ የሚያስተላልፍበት ነገር ይኖራል ተብሎ አይጠበቅም። አሁን ረቡዕ ዕለት በዚህ ሳምንት በጣም ወሳኝ የሆነውን ጨዋታ ከብሬንትፎርድ ጋር ያከናውናል። ታዲያ ይሄንን ጨዋታ ደግሞ ካከናወነ ከጥቂት ቀናት በኋላ ደግሞ ሐሙስና አርብን አርፎ አስተን ቪላን ይገጥማል። በሳምንቱ አጋማሽ ደግሞ ከክለብ ብሩዥ ጋር አርሰናል ሲጫወት የምንመለከተው ይሆናል። እንግዲህ እነዚህን ተደራራቢ ጨዋታዎች አርሰናል እያከናወነ በሶስቱም ጨዋታዎች ላይ ተመሳሳይ ቤስት 11 ሊጠቀም አይችልም። ይሄንን እኔ የስሜን ያክል እርግጠኛውን የምነግራችሁ ነገር ነው። በፍጹም አርቴታ በእነዚህ ተደራራቢ ጨዋታዎች ላይ ተመሳሳይ የሆነ ቤስት 11 ወይም ደግሞ ተመሳሳይ የሆነ ቋሚ 11 ይዞ ወደ ሜዳ አይገባም። የሚቀይራቸው ተጫዋቾች ይኖራሉ። አሁን ጥሩ ነገሩ ደግሞ ወሳኝ የሆኑ ተጫዋቾቹ ወደ ሜዳ እየተመለሱለት ነው። እነ ኖኒ ማዱዌኬ፣ ቪክተር ዮኬሬስ፣ በፊት መስመር ላይ ለረጅም ጊዜ በጉዳት ምክንያት ያልነበረው ጋብሪኤል፣ እንዲሁ ደግሞ የነ ማርቲኔሊ፣ ማርቲን ኦደጋርድ ወደ ሜዳ የተመለሱለት ክለብ ነው። ስለዚህ አሁን በደንብ እያፈራረቀ ይህንን ጊዜ ሊወጣ ይገባዋል። ምናልባት ይህንን ጊዜ በደንብ መሻገር ከቻለ እስከ 21ኛው እስከ 22ኛው እስከ 23ኛው ሳምንት ድረስ ያሉትን ጊዜያት በደንብ አርሰናል ይህንን ጊዜ መወጣት የሚችል ከሆነ መሪነቱን ሳይለቅ የነጥብ ልዩነቱን አስጠብቆ ከነ ማንቸስተር ሲቲ ከነ ቼልሲ ጋር ኢቭን ከነ ሊቨርፑል ጋር ያለውን የነጥብ ልዩነት አስጠብቆ ዲስታንሱን አስጠብቆ መቀጠል የሚችል ከሆነ ከዛ በኋላ በደንብ ለፕሪሚየር ሊጉ ራሱን እያረጋገጠ በደንብ ራሱን ወደፊት እያስጠጋ የሚመጣበትን እድል ይፈጥራል ማለት ነው። ቻምፒየንስ ሊግ ምናልባት ከ16ቱ ጥሎ ማለፍ ጀምሮ ሌላ አይነት ቅርጽ ነው የሚይዘው። ምክንያቱም አሁን ከ1 እስከ 8ኛ የሚወጡት ቀጥታ ወደ ቀጣዩ ዙር ያልፋሉ። ከዛ ከ9ኛ እስከ 24ኛ የሚወጡት ቡድኖች ደግሞ የፕሌይ ኦፍ ወይም ደግሞ የጥሎ ማለፍ ጨዋታቸውን አከናውነው ይመጡና ከነዚህኞቹ ከ8ቶቹ ጋር ተደምረው 16ቱ ቡድኖች በቀጣይ ወሳኝ የሆነ የቻምፒየንስ ሊግ ጨዋታቸውን የሚያከናውኑ ይሆናል ማለት ነው። ግን ደግሞ ከ1 እስከ 8 ውስጥ ገብቶ ማጠናቀቅም ቻምፒየንስ ሊግ ዋንጫን ለማንሳት ጋራንትድ የሆነ ነገር አይደለም። ምክንያቱም አምና ፒኤስዤ የአውሮፓ ቻምፒየንስ ሊግ ዋንጫን ያነሳው ከ1 እስከ 8ኛ ደረጃን ይዞ አጠናቋ አይደለም። 20 ምናምነኛ ደረጃ ላይ ነበር እንደውም የጨረሰው ካልተሳሳትኩኝ 21 ወይ 22 ወይ 24ኛ በዚህ ደረጃ ላይ ነው ፒኤስዤ አምና ጨርሶ የነበረው። ከዛ ከማንቸስተር ሲቲ ጋር ተጫወተ በደርሶ መልስ ኤክስትራ ጨዋታ ማድረግ ነበረበት።
ያንን ጨዋታ አሸነፈ። ከዛ በኋላ በ16ቱ ጥሎ ማለፍ ሊቨርፑልን አገኘ፣ ሊቨርፑልን ጣለ። እንዲህ እያለ ነው ከዛና አርሰናልን ጥሎ በፍጻሜው ጨዋታ ደግሞ ትልቁን ኢንተር ሚላንን በማሸነፍ ያንን ዋንጫ ማሳካት የቻሉት። ስለዚህ የቻምፒየንስ ሊግ ከ16ቱ ጥሎ ማለፍ በኋላ የምናየው ይሆናል። እኔ አርሰናል ከ1 እስከ 8ኛ ደረጃ ይዞ ማለፉም የተረጋገጠ ጉዳይ ይመስለኛል። እንደው ማቴማቲካሊ ቀጣዮቹን ጨዋታዎች እስከምናይ አናረጋግጥም ካላለም በስተቀረ አሁን የተረጋገጠ ነገር ነው። ከ8 ጨዋታ የሚገኘው 24 ነጥብ ነው። አርሰናል ኦልሞስት 15ቱን አሳክቷል። ከዚህ በኋላ የሚቀረው 11 ነጥብ ብቻ ነው። በካልኩሌሽን ረገድ ስታዩት አርሰናል ከዚህ በኋላ የሚቀረው 9 ነጥብ ብቻ ነው። ይቅርታ። ስለዚህ 3ቱን ጨዋታዎች ካሸነፈ ዌል 24 ነጥብ ይገባል። ግን ደግሞ ቢያንስ አንድ ጨዋታ እንኳን አሸንፎ 2 ጨዋታ እንኳን አቻ ቢወጣ 20 ነጥብ ላይ ደረሰ ማለት ነው አርሰናል። ስለዚህ በጣም በዚህ ረገድ ውጤታማ ሆኖ አርሰናልን እንመለከቷለን እና ለእኔ አርሰናል በዚህ በቻምፒየንስ ሊግ ላይ ያለው ነገር ምናልባት ከ16ቱ ጥሎ ማለፍ በኋላ በደንብ የክለቦችን ፐርፎርማንስ ተጠናክረው ስለሚመጡ ትልልቆቹን ክለቦችን በደንብ እዛ ስቴጅ ላይ ስለምንመለከት ከዛ በኋላ ስለ ቻምፒየንስ ሊግ ውድድር በደንብ ሰፋ ያሉ ሀሳቦችንም ለማንሳት ይመቻል። አሁን ባለው ነባራዊ ሁኔታ ግን በተለይ ፕሪሚየር ሊግ እንደ ካራቦ ካፕ ያሉ ውድድሮች ከአርሰናል ፊት ለፊት ቆሞ ይገኛሉ። አርሰናል በካራቦ ካፕ ግማሽ ፍጻሜ ከክሪስታል ፓላስ ጋር ይጫወታል። ሩብ ፍጻሜው ላይ ፓላስን ካሸነፈ ወደ ግማሽ ፍጻሜው ያልፍና ከካርዲፍ ሲቲ እና ከቼልሲ አሸናፊ ጋር በግማሽ ፍጻሜው የሚጫወት ይሆናል። አርሰናል ካራቦ ካፕንም ማሸነፍ ይፈልጋል። ምንም ይሄ የሚያጠያይቅ ጉዳይ አይደለም። ካራቦ ካፕ ደግሞ እስከ የካቲት ባለው ጊዜ ውስጥ መጠናቀቅ ያለበት ውድድር ስለሆነ ካራቦ ካፕም አርሰናል እስከ መጨረሻው ድረስ ከተጓዘ ተደራራቢ ጨዋታዎችን ማድረጉ አይቀርም። ለዚህ ደግሞ መፍትሄ የሚሆነው በቃ በደንብ ቤስት 11ን ሮቴት ማድረግ ነው። እንደ አስፈላጊነቱ በደንብ ሮቴት እያደረገ መጠቀም። ለምሳሌ ቲምበርን ቤንች ማድረግ አስፈላጊ ከሆነ ቤን ዋይትን በቋሚነት ማስቀደም፣ ሪካርዶ ካላፊዮሪን ቤንች ማድረግ ካስፈለገ ሂንካፔን፣ በእርግጥ አሁን ሂንካፔን ላያጫውቶ ይችላል ሳሊባ ቶሎ ካልተመለሰ። እንግዲህ አርቴታ ወደ በኋላ ላይ የሚሰጠው ጋዜጣዊ መግለጫ አለ። እዛ ጋዜጣዊ መግለጫ ላይ ከተመለከትም በኋላ ሳሊባ ለዚህኛው ጨዋታ ዝግጁ ነው ወይስ አይደለም የሚለውን ነገር እናያለን። ከዛ በተጨማሪ ደግሞ ሳሊባ ካልተመለሰ ግን ሂንካፔን ማየታችን አይቀርም። ካላፊዮሪን በስኬል እየተካ መጫወት ለአርቴታ አስፈላጊ ጉዳይ ይሆናል። መሀል ሜዳው ላይም ብዙ አማራጮች አሉት። አንዳንድ ጨዋታዎች ላይ እነ ዙቢሜንዲን ማሳረፍ ከሆነ እነ ዙቢሜንዲን አሳርፎ እነ ክሪስቲያን ኖርጋርድን መጠቀም። ዴክላን ራይስ በጣም ብዙ ጫና የሚበዛበት ተጫዋች እንደሆነ በግሌ ፊል አደርጋለሁ። እንደው ዴክላን ራይስን የሚተካው ተጫዋች አርሰናል ውስጥ አለ ብዬ ባላምንም፣ ግን ቢያንስ ደግሞ ከዛ ጋር ተቀራራቢ የሆኑ ተጫዋቾች ካሉ እነዛን ተጫዋቾች አርቴታ ሊጠቀም ይችላል። ክሪስቲያን ኖርጋርድም አንደኛው አማራጭ ነው። ለምሳሌ ዙቢሜንዲን ካስገባ ራይስን ለማሳረፍ የሚፈልግ ከሆነ በራይስ ቦታ ላይ ይህንን ተጫዋች ሊጠቀም ይችላል፣ ክሪስቲያን ኖርጋርድም ማለት ነው። አሊያ ደግሞ ዙቢሜንዲን ወደ ሜዳ ከማስገባ ይልቅ ማሳረፍ እመርጣለሁ የሚል ከሆነ ራይስን አስገብቶ ኖርጋርድን ሊጠቀም ይችላል። ከዛ ደግሞ ኤበሬቺ ኤዜን እና ማርቲን ኦዴጋርድን እንደየጨዋታው ማባከን አያስፈልግም። አሁን ሁለቱንም ተጫዋቾች አንድ ጨዋታ ላይ ማጫወት ማለት ማባከን ነው፣ ብክነት ነው። ስለዚህ ቢያንስ አንዳቸው ወደ ሜዳ ሲገቡ አንዳቸውን ማሳረፍ እንደየተጋጣሚው ነው። ለምሳሌ ብሬንትፎርድ ላይ ይዘህ የምትገባው አሰላለፍ እና ወልቭስ ላይ ይዘው የምትገባው አሰላለፍ አንድ አይደለም። እንደዛ ነው የምንረዳው። ስለዚህ ለምሳሌ ወልቭስ በጣም ዝቅተኛ ግምት የሚሰጠው ነው፣ ወራጅ ቀጠና ላይ የሚገኝ ቡድን ነው። እዛ ላይ ቢያንስ 5-6 ተጫዋችም ቀይሮ ወደ ሜዳ ሊገባም ይችላል። ኢቭን እነዛ ነገሮች እናያለን እና በአንድ ጊዜ ማባከንም ጥሩ አይደለም። ሳካ መቀየር ካለበት ሳካን እየቀየረ ኤታን ዋኔሪን ማስገባት ሊሆን ይችላል። ኖኒ ማዱዌኬን ማስገባት ሊሆን ይችላል። ማርቲኔሊንም በተመሳሳይ በኖኒ ማዱዌኬ መቀየር። ከፊት መስመር ላይ አሁን ብዙ አማራጭ አሁን አርሰናል አለው። ጋብርኤል ተመልሷል፣ ዮኬሬስ ተመልሷል፣ ሜሪኖ አለ። እነዚህን አማራጮች ይጠቀማል። ካይ ሃቨርትዝ ደግሞ ወሳኝ ጨዋታዎች ላይ ወደ ሜዳ ይመለሳል ተብሎ ይጠበቃል። ስለዚህ በደንብ ስኳዱን ሮቴት እያደረገ እያፈራረቀ ማጫወት ይጠበቅበታል። ኢቭን አርቴታ በጨዋታዎችም ላይ ራሱ ጨዋታዎች እየተካሄዱ በደንብ ውሳኔ መስጠት አለበት። አሁን አንዳንድ አርሰናል 2-0 3-0 እየመራ እንኳን እስከ 75ኛው ደቂቃ ድረስ አርቴታ ተጫዋች ሳይቀየር የሚቀርባቸው ሁኔታዎች አሉ። ግን ተጫዋች መቀየር ካለበት በቃ ተጫዋች ከመቀየር በፍጹም ወደ ኋላ ማለት የለበትም። ምክንያቱም እነዛ ተጫዋቾች አርሰናል 2-0 እየመራ 3-0 እየመራ
እስከ 80 እስከ 85ኛው ደቂቃ ድረስ የምታጫውታቸው ከሆነ አድካሚ ነው። ግን እነሱን ቶሎ ቀይሮ በታዳሽ ጉልበቶች በመተካት ለቀጣዩ ጨዋታ ደግሞ እነ ቡካዮ ሳካን እነ ዴክላን ራይስን ማሳረፍ እጅግ በጣም አስፈላጊ ነገር ነው እና አርቴታ እነዚህን ነገሮች መጠቀም ይኖርበታል ብዬ አምናለሁ። ከዚህ ባለፈ ግን እንግዲህ ራሱ አርቴታም ቢሆን እንደገለጸው ከዚህ በኋላ በጣም ኢንቴንስ የሆኑ ሳምንታት ይኖራሉ። በጥቂት ቀናት ውስጥ በርካታ ጨዋታዎችም ደግሞ መደረጋቸው አይቀርም እና ልክ በቼልሲው ጨዋታ ላይ እንደተመለከትነው የሆኑ አይነት ድካሞች ሊኖሩ ይችላሉ። አሁን አርሰናል በዛ ጨዋታ ላይ የነበረው ድካም ከቼልሲ ምርጥነት ባሻገር የነበረው ድካም ነው። በ10 ተጫዋች የሚጫወተውን ቼልሲ እንኳን ደፍሮ እንዳያጠቃ ፕረስ እንዳያደርግ ሲከለክለው የነበረው እና ራሱም እንግዲህ በአርቴታ በኩል ሲገለጽ እንደነበረው ትልቅ ሳምንትን አሳልፈናል። በደርቢ ጨዋታ ጀመርን፣ ከዛ ደግሞ ባየር ሚኒክን ገጠምን። አሁን ከ3 ቀን በኋላ ደግሞ እንደገና እነዚህን ጨዋታዎች አከናውነናል። በእነዚህ ጨዋታዎችም ላይ ተጫዋቾችን አተናል ብሎ ነው እንግዲህ አርቴታ ይህንን ሀሳብ ሰጥቶ የነበረው። ስለዚህ በየ3 ቀኑ የሚጫወት አንድ አሰልጣኝ፣ በየ3 ቀኑ ጨዋታዎችን ለመጫወት የተገደደ አሰልጣኝ በደንብ ስኳዱን ሮቴት እያደረገ እንደ አስፈላጊነቱ ያንን ነገር መጠቀም ይኖርበታል። ያን ሲያደርግም ይህንን በጣም አስቸጋሪውን ጊዜ ሊሻገር የሚችለው ከዚህ በፊት እንደነበሩት ምናልባት ከሌ ቢጎዳ አርሰናል ይጎዳል ወይ ደግሞ ከሌ ባይኖር አርሰናል ሙሉ ለሙሉ ይፈራርሳል የምንለው ነገር አይደለም። አሁን አንድሪያ ቤርታ ከዛ በፊትም ኤዱ ጋስፐር በስፖርቲንግ ዳይሬክተርነት በሰሯቸው ስራዎች ምክንያት አርቴታም ወደ ክለቡ እንዲመጡ ሪኩዌስት ባደረጋቸው ተጫዋቾችና በመጡለት ተጫዋቾች ምክንያት አሁን አርሰናል ባለ ብዙ ሪሶርስ ነው። ከግብ ጠባቂ እስከ አጥቂ ድረስ ብዙ አማራጮች ያሉት ስብስብ ነው። ስለዚህ ያንን በጣም ሮቴት እያደረጉ በማጫወት ቢያንስ ቅድም ያነሳነውን ያንን ጊዜ መሻገር የሚችል ከሆነ እስከ ቦክሲንግ ዴይ ድረስ ያለውን ከቦክሲንግ ዴይ በኋላ ያለውን በደንብ መቀጠል የሚችል ከሆነ ከዛ በኋላ ቢያንስ ቻምፒየንስ ሊግ በየ3 ቀን አንዴ እንኳን አርሰናል የሚጫወተው በሆኑ ሳምንታት ልዩነት ነው። ኢንቴንስ የሆኑ ጨዋታዎች እየቀነሱ ይሄዳሉ። ለምሳሌ ካራቦ ካፕ ቶሎ ይቋጫል የካቲት ወር ላይ። ከዛ ደግሞ የኤፍኤ ካፕ ሲጀመር ኤፍኤ ካፕ የሚደረገው በሆነ ሳምንት አንዴ ነው። በቃ ቻምፒየንስ ሊግ እና ፕሪሚየር ሊግ ላይ ብቻ ነው ትኩረት የሚያደርጉት ማለት ነው። ስለዚህ ይሄ በአርቴታ እጅ ላይ የሚገኝ ውሳኔ ነው። አሁን ብዙ የአርሰናል ደጋፊዎችም የሚሉት ጉዳት ሊኖር ይችላል። ምንም ይሄ የሚያጠያይቅ ነገር አይደለም። የተጫዋቾች ጉዳት መኖሩ አይቀርም። ግን በአርሰናልና በዋንጫው መካከል የሚገኘው አርቴታ ነው። አርቴታ እናውቋለን። አንዳንዴ ማይሆኑ ውሳኔዎችን ሊወስን ይችላል። ግን ደግሞ ብዙ ጊዜ እንደምናየው በጣም የተደነቀ ማይንድ ሴቱን በመጠቀም ጭንቅላቱን በመጠቀም ከቡድን ረዳቶቹ ጋር በመነጋገር ምርጥ ውሳኔዎችን ሲያሳልፍ እንመለከተዋለን። ስለዚህ ቀጣይ ለሚያደርጋቸው ጨዋታዎች ኢቭን ነገ ከብሬንትፎርድ ጋር ለሚያደርገው ጨዋታ እንኳን አንዳንድ ለውጦችን አንዳንድ ቅያሬዎችን አድርጎ መግባት ይጠበቅበታል። በዚህ ጨዋታ ላይ ለምሳሌ ነኤታን ዋኔሪ ተቀይረው ቢገቡ የሚጎዳ ነገር አይደለም። ኦደጋርድ በቋሚነት ጀምሮ ኤዜን ቀይሮ ማስገባት የሚጎዳው ነገር አይደለም። ኦደጋርድ መቀመጥ ካለበት ቤንች አድርጎ ማስነሳት ይችላል። አምበል ስለሆነ ግዴታ ቋሚ መሆን የለበትም። ኦደጋርድ ቤንች መሆን ካለበት ኦደጋርድን ቤንች ማድረግ፣ ይሄ ተጫዋቾችን ከጉዳትም የመከላከያ አንዱ መንገድ ነው። አንዳንድ ጊዜ ጉዳት ከመጣ በኋላ ለምን ጉዳቱ መጣ ከማለት እነዛን ተጫዋቾች ማሳረፍ ወይ ደግሞ ካስገባ በኋላ የሆነ ሰዓት ላይ ቀይሮ ማስወጣት፣ እነዛ ነገሮች ሊጠቀም ይችላል። አርሰናል ከሌሎቹም ክለቦች አንጻር በጣም ጥሩ አድቫንቴጅ ያለው ቡድን ነው። አሁን በአፍሪካ ዋንጫው ላይ ተጫዋቾችን የሚያጣ ቡድን አይደለም። አፍሪካዊ ተጫዋች በአርሰናል ውስጥ የለም። ሊድስ ዩናይትድም ቼልሲም አርሰናልም እነዚህ አድቫንቴጆች አሏቸው። ሌሎቹ ግን ብትመለከቱ ሊቨርፑል፣ ማንቸስተር ሲቲ፣ ዩናይትድ፣ ቶተናም፣ ሌሎቹ እነ ሰንደርላንድ ሳይቀር አፍሪካዊ ተጫዋቾች ስላላቸው በአፍሪካ ዋንጫው ምክንያት ትልልቅ ተጫዋቾቻቸውን ያጣሉ። እዛ ሲሄዱ ሊጎዱም ይችላሉ። ብዙ ነገር አለ። ስለዚህ አርሰናል ይህንን አድቫንቴጅ በደንብ ተጠቅመው የእንግሊዝ ፕሪሚየር ሊግ ዋንጫን ለማንሳት በአርቴታ በኩል ትክክለኛዎቹን ውሳኔዎች ማሳለፍ ይጠበቅበታልና አርቴታ እነዚህን አድካሚ ሳምንታት እንዴት ሊወጣቸው ይችላል? በተለይ አድካሚውን የታህሳስ ወር እንዴት አድርጎ ሊወጣው ይችላል? አብረን እናየዋለን። እስቲ እናንተም ኮሜንት ላይ እየገባችሁ ጻፉልን። ተጫዋቾችን ከማፈራረቅ አንጻር አርቴታ ምን አይነት ዘዴዎችን ይጠቀማል? እሱን እንግዲህ ከነገው ጨዋታ ጀምሮ በተከታታዮቹ ጨዋታዎች ላይ የምንመለከታቸው ጉዳዮች ይሆናሉ ማለት ነው።